ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን የአማራ ሚዲያ ኮርፖሬሽን ከከተማና መሰረተ ልማት በየሳምንቱ እያዘጋጀ ወደ እናንተ የሚያደርሰው ከተሞቻችን ፕሮግራም ተጀምሯል። ሰለሞን አሰፌ ፕሮግራሙ አዘጋጅና አቅራቢ ነኝ። አብራችሁን ቆዩ። በዛሬው የከተሞቻችን ፕሮግራማችን በገጠር ትራንስፎርሜሽን ማዕቀፍ የገጠር ቤትና መሰረተ ልማት የንቅናቄ መድረክ በማዕከላዊ ኢትዮጵያ ክልል በሀዲያ ዞን ሆሳዕና ከተማ ተካሂዷል። አማራ ሚዲያ ኮርፖሬሽን በቦታው ተገኝቶ ያዘጋጀውን ከተሞቻችን ፕሮግራም ወደ እናንተ እናደርሳለን። አብራችሁን ቆዩ። ከተሞቻችን ይቀጥላል። በገጠር ትራንስፎርሜሽን ማዕቀፍ የገጠር ቤትና መሰረተ ልማት የንቅናቄ መድረክ በማዕከላዊ ኢትዮጵያ ክልል በሀዲያ ዞን ሆሳዕና ከተማ ተካሂዷል። በንቅናቄ መድረኩ ላይ በሚኒስቴር መስሪያ ቤት በየደረጃው ያሉ አመራሮች፣ የተጠሪ ተቋማት የስራ ኃላፊዎች፣ የማዕከላዊ ኢትዮጵያ ክልል ምክትል ርዕሰ መስተዳድርን ጨምሮ የክልል የከተማና ልማት የመንገድ ዘርፍ ቢሮ ኃላፊዎች፣ የዞን አስተዳዳሪዎች፣ የዩኒቨርሲቲ ማህበረሰብ አባላትና የተቋማት የስራ ኃላፊዎች ተገኝተዋል። መድረኩን በይፋ ያስጀመሩት የከተማና መሰረተ ልማት ሚኒስቴር ሚኒስትር ጫልቱ ሳኒ በመክፈቻ ንግግራቸው ቤት ለሰው ልጅ መሰረታዊ ፍላጎት ከሆኑት መካከል አንዱና ቀዳሚ መሆኑን ጠቅሰው ሀገራችን ኢትዮጵያም በፈረመቻቸው ዓለም አቀፍ የሰብአዊ መብት ድንጋጌዎች ውስጥ የተካተተ መሆኑን ያስታወሱት ሚኒስትሯ ቤት ከመኖሪያነት ባለፈ ኢኮኖሚያዊና ማህበራዊ ፋይዳው የጎላ እንደመሆኑ መጠን በገጠር የሚኖረው 76 በመቶ የሚሆነው ሕዝብ ኑሮው እንዲሻሻል ገጠሩን ከከተማው ጋር በመንገድ እንዲሁም በሌሎች መሰረተ ልማቶች በማስተሳሰር የተሟላና ለኑሮ ምቹ በሆነ አካባቢ ኑሮውን እንዲመራ ለማድረግ መንግስት በትኩረት እየሰራ ነው ብለዋል። የሰው ልጅ ከምግብና ልብስ ቀጥሎ ያለው መሰረታዊ ፍላጎት የመጠለያ ወይንም የቤት ፍላጎት ነው። ቤት ለሰው ልጅ በርካታ ትርጉሞችና አገልግሎቶች አሉት። እንደኛ በማደግ ላይ ላሉ ለሚገኙ ሀገራት ቤት ለአብዛኛው ህዝብ መኖሪያ ብቻ ሳይሆን ሀብት፣ የስራ ቦታ፣ የመዝናኛ ስፍራ፣ የገቢ ማስገኛ፣ የማህበረሰብ ክብርና ደረጃ ማሳያ፣ ለልጅ ልጅ የሚተላለፍ ቅርስ፣ የኑሮ ዋስትናና መረጋገጫ ተደርጎ የሚታይ ነው። ቤት ከመጠለያነት ባለፈ ኢኮኖሚያዊና ማህበራዊ ፋይዳው የጎላ ነው። ሰው ቤት ሲሰራ ንብረት ያፈራል። ይህም ንብረት በተቸገረ ጊዜ በገንዘብ ሊለወጥ እንደሚችል ሁላችንም የምናውቀው የምንገነዘበው ጉዳይ ነው። ቤት ከመሰረታዊ ቁሳዊ ፍላጎቶችና ኢኮኖሚያዊ ፋይዳውን ባሻገር የማህበራዊ ፍላጎትን ለማርካት ከፍተኛ ሚና ያለው ንብረት ነው። የአንድን ህዝብ ወይንም አካባቢ ባህል፣ አኗኗር፣ ታሪክና እሴቶችን የሚያንጸባርቅ የማንነት መገለጫም ጭምር ነው። የቤት አሰራር ጥበብ ወይንም የስነ ህንፃ ውበቱንና አቀማመጡ፣ የምንጠቀምባቸው የግንባታ ዕቃዎች አይነትና አጠቃቀሞች፣ የቤቶች የውጭ ቅርጽና የውስጥ ይዘት፣ የበርና የመስኮት ቅርጽና አቀማመጥ ወዘተ ታሪካዊ፣ ባህላዊና የማንነት እሴቶቻችንን የሚገልጹ እጅግ ጥሩ ምሳሌዎች ናቸው። ይህም በምንኖርበት ማህበረሰብ ውስጥ ያለንን ደረጃ ወይንም ሶሻል ስታተስ የሚገለጽበትም አንዱ መንገድ ነው። ሚኒስትሯ የመድረኩን መዘጋጀት ዓላማም ሲገልጹ በኢትዮጵያ የገጠር ትስስርና ተደራሽነትን በማስፋት ረገድ የሚደረገውን የመንገድ ግንባታ ከገጠር ማዕከላት የመኖሪያ ቤት አቅርቦት ጋር በማስተሳሰርና ቅንጅታዊ አሰራርን በማጎልበት በዘርፉ የተሰማሩ አመራሮችና ባለሙያዎች የአቅም ግንባታ እንዲያገኙና የልምድ ልውውጥ እንዲያገኙ በማድረግ ሰፊ ንቅናቄ በመፍጠር የተቀናጀ ዘላቂ የገጠር ትራንስፎርሜሽንን ለማስፋት በቅንጅት በፍጥነትና ፈጠራ በተሞላበት ሁኔታ ቀን ከሌት በመስራት የገጠሩን ማህበረሰብ ህይወት ወደ ተሻለ ደረጃ ለማሸጋገር እንደሆነ ገልጸዋል። ከግብርና ትራንስፎርሜሽን ወደ ገጠር ትራንስፎርሜሽን፣ ከገጠር ትራንስፎርሜሽን ወደ መዋቅራዊ ትራንስፎርሜሽን የሚደረገው ሽግግር በተቀናጀ አግባብ ሊሳለጥ እንደሚገባ ነው ሚኒስትሯ የጠቆሙት። መንግስት የከተማ መኖሪያ ቤት ጥያቄን ለመመለስ በተለይ ከለውጡ መንግስት ወዲህ በከፍተኛ ደረጃ የቤቶችን ፖሊሲ በማሻሻል ስትራቴጂውንም አሁን ከደረስንበት ከእድገት ደረጃ አኳያ በመቅረጽ በመንደፍ
እጅግ ምሳሌ ሊሆኑ የሚችሉ ከቤት አቅርቦት አኳያ ያለውን እንደ ከተማና መሰረተ ልማት ሚኒስቴር በከፍተኛ ደረጃ እያስተባበርን ውጤታማ ስራዎችን እየሰራን ቆይተናል። ቤት እንግዲህ በፊት ይገለጽ የነበረው ቤት በቅርስነት ይጠበቃል። ኦፍኮርስ የማንነታችን፣ የባህላችን፣ የእሳቤዎቻችን መገለጫዎች ናቸው። ትክክል ነው። እሱ እንደተጠበቀ ሆኖ አክሰስ መፍጠር ደግሞ ያስፈልጋል። የቤት ባለቤትነት ጥያቄ መመለስ ኦውነርሺፕን ማረጋገጥ ብቻ ሳይሆን እንዴት አፎርደብል በሆነ በተመጣጣኝ ዋጋ የዜጋውን ገቢ መሰረት በማድረግ እንዴት በኪራይ አማራጭና በሌሎች አማራጭ እንዴት ማግኘት ይቻላል የሚባለውንም ጭምር ሪዲፋይን የተደረገበትና የቤት አቅርቦት በመንግስት ብቻ ይቀርብ ከነበረው ዛሬ በግለሰብ ደረጃ የሚቀርበውንም ቤት መንግስት ከግለሰብ ጋር በጋራ በመሆን በአጋርነት የሚቀርብበት ሁኔታ፣ ቤቶች በተለያየ አማራጭ የሚቀርብበትን መንገድ እንደ አብነት ልናነሳቸው የምንችላቸው በተለይ የዜግነት አገልግሎት ብለን የአቅመ ደካማ ዜጎችን ቤት የመገንባት ስራ እንግዲህ ከዋናው የሁላችንም መቀመጫ ከሆነችው አዲስ አበባ ጀምሮ በየደረጃው ያሉ ከተሞች አካባቢ ላይ የመኖሪያ ቤት ጥያቄን ለመመለስ የከተማውንም ገጽታ በመቀየር ሂደት የራሱ ትልቅ አስተዋጽኦ እያበረከተ መሆኑን እናውቃለን። ምንም እንኳን አሁንም ፍላጎቱ በጣም ከፍላጎት አኳያ ብዙ ርቀት መሄድ የሚጠበቅብንም ቢሆን የተሰሩ ስራዎች በተለይ በለውጡ መንግስት የተሰራው የመኖሪያ ቤት አቅርቦት እጅግ ካለፈው በ16 ዓመት ሙሉ ከተሰራው ስራ በግማሽ የ16ቱ ዓመት የሰራ ነው የሚወዳደር ስላልሆነ ይሄ እጅግ የሚያኮራ ነው። ይሁን እንጂ እንግዲህ በሀገራችን አብዛኛው ማህበረሰብ የሚኖረው ዛሬም ገጠር አካባቢ ነው። እንደ ከተማና መሰረተ ልማት ሚኒስቴር ባለን ማንዴት መሰረት ከተሞች አካባቢ ላይ በሚሰራ የመኖሪያ ቤት ብቻ የተሟላ ብልጽግናን ማምጣት የሚቻል ስላልሆነ ዛሬም አብዛኛው ማህበረሰብ የሚኖረው ገጠር አካባቢ ስለሆነ ገጠር አካባቢ ላይ ደግሞ የሚሰሩ የመኖሪያ ቤቶችን እንዲሁ ቸል ብለን በዘፈቀደ መሄድ አለባቸው ብለን ማሰብ ሳይገባን ነገ ከተማ ሊሆኑ የሚችሉ እንደሆነ ታሳቢ አድርገን ዛሬ እሱን በፕላን ዛሬ እሱን በመሰረተ ልማት የማስተሳሰር ስራ መስራት እንደሚገባን ታሳቢ አድርገን ነው ይሄን መድረክ የተመቻቸው። የገጠር ቤት ጉዳይን በአግባቡ የተመለከተ አጠቃላይ የቤት ፖሊሲም በመጠናቀቅ ላይ መሆኑን ሚኒስትሯ አስታውሰው ለውጤታማነቱ ከላይ እስከታች ያለው መዋቅራዊ አመራር በትኩረትና በጥንቃቄ መስራት እንደሚገባው ነው ሚኒስትሯ አጽንኦት የሰጡት። በገጠር ቤት መስራት ቀላል ነው። የመጠለያ ችግር የለም ቢባልም ያሉት ቤቶች ዛሬ ደረጃቸውን ያልጠበቁ ሰውና እንስሳት በአንድነት የሚኖርባቸው የማድ ቤት፣ የመታጠቢያ ቤት እና እንዲሁም ሌሎች ተጓዳኝ መሰረተ ልማቶች ያልተሟላበት ቤት እየተኖረ እንዳለ መብራት፣ ውሃና አጠቃላይ መሰረተ ልማት የምንላቸው ጉዳዮች ተቀናይተው ለገጠሩ ማህበረሰብም ተደራሽነት እንዲሁም ደግሞ ነገ ለምንፈልገው ብልጽግናን ማረጋገጥ መሰረት እየሆኑ አይደለም። ነገ የምናፈርሳቸውን የገጠር ከተሞች የገጠር አካባቢዎች ነገ ከተማ ይሆናሉ። ያንን ኮስት ዛሬውኑ አስበን መስራት ይጠበቃል የሚል እሳቤ ይዘን ነው። በሌላ በኩል ደግሞ ሀገራችን ከሚታየው የክትመት ሂደትና ፍጥነት አኳያ በገጠር ደረጃቸውን ያልጠበቁ መኖሪያ ቤቶች በስፋት ይታያሉ። በክቡር ጠቅላይ ሚኒስትራችን ኢኒሼቲቭ ዛሬ ሆሳና ከተማንም የመረጥንበት በተለይ ማዕከላዊ ኢትዮጵያ ለዚህ ሞዴል ስራ ተሰርቶ ገጠርና ከተማን መለየት በሚያስቸግርበት ደረጃ ላይ እንዴት ገጠርን ትራንስፎርም ማድረግ እንደሚቻል ግብርናን ብቻ ሳይሆን ገጠርን በተሟላ መንገድ እንዴት ትራንስፎርም ማድረግ እንደሚቻል አብነትም ስለሚሆን ከገጠር ማዕከላት የቤት ግንባታ ጋር እንዴት እናስተሳስራለን፣ የሚሰሩ የትኛውን መሰረተ ልማቶች እንዴት ከገጠር መኖሪያ ቤት ጋር እንዴት እናስተሳስራለን፣ እንዴት የግብርና ክፍለ ኢኮኖሚው ከከተማ ነዋሪ ወይንም ገጠር አካባቢ ከሚኖረው ጋር እንዴት ኮኔክት እናደርጋቸዋለን። በተበጣጠሰ መንገድ እያንዳንዱ ተቋም በሚሰራቸው መሰረተ ልማት በሚያቀርባቸው መሰረተ ልማት ሳይሆን በተቀናጀ በተናበበና የዜጋውን የወደፊት የመኖር ተስፋን የመኖር የእድገት ሁኔታውን ማረጋገጥ በሚቻልበትንና የነገ ከተሞች ሊሆኑ ይችላሉ ብለን በታሳቢነት መሰራት ያለበት ስለሆነ የገጠር ትስስር ተደራሽነት
በተለይ ከመንገድ መሰረተ ልማት አኳያ ከመኖሪያ ቤት ግንባታ አኳያ አሳስረን የምናይበት አንዱ ዓላማ ነው። በምክትል ርዕሰ መስተዳድር ማዕረግ የማዕከላዊ ኢትዮጵያ ክልል የከተማና መሰረተ ልማት ቢሮ ኃላፊ አቶ ስንታየው ወልደ ሚካኤል በበኩላቸው መድረኩ የእርስ በርስ ልምድ በመለዋወጥ አቅምን የምናጎለብትበት፣ ግልጽ የማስፈን ተልዕኮ የምንወስድበትና የህብረተሰባችንን የኑሮ ሁኔታ የምንለውጥበት መድረክ ነው ብለዋል። ገጠሩን ከከተሞች ጋር ያስተሳሰረና ብዙሃኑን ተደራሽ የሚያደርግ የቤት አማራጮችን በማቅረብ የህብረተሰባችንን የኑሮ ዘይቤና ደረጃ የማሻሻል ሀገራዊ ንቅናቄ የምናስጀምርበት መድረክ ነው። ይህ ትልቅ ሀገራዊና ህብረተሰባዊ ፋይዳ ያለው የንቅናቄ መድረክ በክልላችን እንዲካሄድ በሆሳዕና ከተማ እንዲካሄድ ወስነው እድሉን ለሰጡን ክብርት ሚኒስትርና ማኔጅመንታቸው በራሴና በክልሉ መንግስት ስም የከበረ ምስጋናዬን እንዳቀርብ ይፈቀድልኝ። በንቅናቄ መድረኩ ላይ የገጠር ቤት ልማት ከየት ተነስቶ የት ደረጃ ላይ እንደደረሰ የሚያሳይ ገለጻ፣ የተሻሻለ የገጠር ቤት አሰራር፣ የአማራ ክልል የገጠር ቤት ተሞክሮ፣ በማዕከላዊ ኢትዮጵያ ክልል በክቡር ጠቅላይ ሚኒስትር ኢኒሼቲቭ የተሰሩ የአርሶ አደር ሞዴል መንደር ግንባታዎች ተሞክሮ የቀረበ ሲሆን ከአካባቢ ስነ ምህዳር ጋር የተጣጣሙ የባዮ ኢንዛይም የግንባታ ቴክኖሎጂ ጥናት፣ የገጠር መንገድ ትስስር ለምግብ ዋስትና ከገጠር ማዕከላት የቤት ልማት ጋር ያለው ቁርኝትና የቅንጅት አቅጣጫን የተመለከተ ገለጻ በዩኒቨርሲቲዎች በክልሎችና በሚኒስቴር መስሪያ ቤቱ አመራሮች ቀርቦ ውይይት ተደርጎበታል። መንግስት የገጠር ቤትን ለማሻሻል ኢኒሼቲቭ ወስደዋል፣ ጀምረዋል። ይሄ እኛም ከተቋማችን እይታ አንጻር ቀደም ብሎ እንደ አርኪቴክት ብዙ ጊዜ ከተማ ላይ ነው የምናተኩረው። ግን የዛሬ 13-14 ዓመት በፊት እስቲ ለለውጥ ያህል የገጠሩ ሕዝብ በአብላጫው ነዋሪው እዛ የሆነ እኛ ከተማ ላይ ለምንድን ነው የምናተኩረው ብለን ወጣ ብለን እስቲ እንስራ ብለን አንድ ምርምር አክሽን ሪሰርች ጀመርን ማለት ነው። ስለዚህ ይሄ በጣም ለልባችን ቅርብ የሆነ ከልብ የምንደግፈው ተግባር በመሆኑ እጅግ ደስ ብሎናል። ለወደፊትም ውጤት አምጥቶ መሬት ላይ ወርዶ ለማየት ትልቅ ጉጉት አለን። የቀበሌ ማዕከላትን በማስፋፋት በኩል እየሰራን ያለነውን ስራ የበለጠ አጠናክሮ እንድንሄድ አቅም ሊሆን የሚችል መድረክ ነውና ይሄን መድረክ እንደ መልካም አጋጣሚ ተጠቅመን እስካሁን የሰራናቸውን ስራዎች የበለጠ ማክሲማይዝ አድርገን ውጤታማ የምናደርግበት፣ እኛ ያልሰራናቸው ደግሞ ሌሎች ክልሎች ላይ ለምሳሌ እንደ ማዕከላዊ ኢትዮጵያ ክልል በተሞክሮነት የቀረቡ ስራዎችን የበለጠ አስፍተን በዞናችንም በክልላችንም የምንሰራበት መድረክ ስለሆነ የገጠር ትራንስፎርሜሽንን እውን ለማድረግ በጣም ውጤታማ መድረክ ነው ብዬ አስባለሁ። እንደ አማራ ክልል እውነት ለመናገር ከዚህ ቀደም በመሬት ቢሮ አማካኝነት የቀበሌ ማዕከላትን በማስፋፋት የአርሶ አደሩን ህይወትና ኑሮ ለማሻሻል ሰፊ ስራዎች ሲሰሩ ቆይተዋል። በነዛም ስራዎች ውጤታማ ስራ ተሰርቷል። በርካታ ቤቶች በቀበሌ ማዕከላት ተገንብተዋል። በነዛ ቀበሌ ማዕከላት በተገነቡ ቤቶች ደግሞ አርሶ አደር የተሻለ ኑሮ እየኖረ ያለበት ሁኔታ ነው ያለው። ስለዚህ እንደ አማራ ክልል ይህንን በተለይ ደግሞ በሀገር ደረጃ በከተማ ልማትና መሰረተ ልማት ሚኒስቴር አማካኝነት ዛሬ ላይ ያገኘነውን የንቅናቄ መድረክ መሰረት አድርገን ከዚህ ቀደም በክልሉ ሲሰሩ የነበሩ የቀበሌ ማዕከላት በጣም ውጤታማ ዛሬም እዚህ በመድረኩ ላይ በተሞክሮነት የቀረቡ ውጤታማ ስራዎች አሉና እነዛን የበለጠ ውጤት የምናመጣበትና በአማራ ክልል የጀመርነውን የቀበሌ ማዕከልና የገጠር ትራንስፎርሜሽን እውን የምናደርግበት የተጨማሪ አቅም ሊሆነን የሚችል መድረክ ነውና እንደ ክልልም እውነት ለመናገር ይህን ዘርፍ የግብርና ቢሮ፣ የመሬት ቢሮ እና በተዋረድ ባሉ ተቋሞች በከፍተኛ ሁኔታ ድጋፍ እየተደረገ ሰፊ ስራዎች ሲሰሩ የቆዩበት ሁኔታ ነው ያለው። እንደ ደቡብ ወሎ ዞን ብንወስደው ወደ 516 ቀበሌዎች አሉን። ከነዚህ ቀበሌዎች ውስጥ ወደ 414 አካባቢ የቀበሌ ማዕከላት ያሏቸው ቀበሌዎች ናቸው። በእነዚህ ውስጥ ቤቶች ተገንብተዋል። አርሶ አደር መኖር የጀመረባቸው ቀበሌዎች አሉ። በፕላን የሚመሩ ናቸው። ስለዚህ እነዚህን አሁን ወደ ታሰበው የገጠር ኮሪደር እያሳደግን የገጠር ትስስርና የከተማ ትስስሩን ውጤታማ እያደረግን አርሶ አደሩ ብዙ መፈናቀልና መሰደድ ሳይኖርበት በአቅራቢያው በአካባቢው የተሻለ የከተሜነትና የገጠር ኮሪደር ማዕከል ተጠቃሚ የሚሆንበትን መንገድ ለማመቻቸት ጥረት እናደርጋለን። እንደ አማራ ክልልም ይሄ የበለጠ ውጤታማ የሚሆንበትን መንገድ የሚያሳይ መድረክ ነው። ሲሰሩ የነበሩ በጣም በርካታ ሞዴል ስራዎችም
በክልላችን ያሉ መሆኑን ለማሳየት ነው። የሚያግዙ ሙያተኞችና ስትራክቸሮች አሉ። የህግ ማዕቀፎች፣ የአሰራር ማንዋሎች፣ የሰው ኃይል ተሟልቶ ግንዛቤ ማስጨበጫዎች እየተሰጡ ስልጠናዎች ለቴክኒካል ሙያተኞቻችን እየተሰጡ ከጊዜ ወደ ጊዜ አዳጊ የሆነ ስራ እየተሰራ እንዳለ ለማሳየት ያክል ነው። ይሄ ስራ ሲሰራ በዋናነት ቤቶቹን ከመስራት አኳያ የመሬት ቢሮ በዋናነት የሚሰራው ቢሆንም ቤቶቹ ከተገነቡ በኋላ ግን የብዙ ተቋማትን እገዛ የባለድርሻ አካላትን እገዛ ያስፈልጋል። አንደኛ ቤቶቹ ከተገነቡ በኋላ የግብርና ስራዎች እዛ አካባቢ ላይ መሰራት አለባቸው። የእንስሳትና ተዋረድ ባሉ ተቋሞች መሰራት አለበት። የመንገድ ቢሮ እና በተዋረድ ያሉ ተቋሞች እዛ አካባቢ ላይ ከፍተኛ የሆነ ስራ መስራት አለባቸው። የከተማ መስሪያ ቤቶች ከፍተኛ ስራ መስራት አለባቸው። ስራ እድል ፈጠራ አርሶ አደሩ በተሰባሰበበት ቀበሌ ማዕከል በርካታ ስራ እድሎች መፈጠር ስላለባቸው ይህንን የሚያስተባብር ማህበራቶችን ወጣቶችን እያደራጀ ወደ ስራ የሚያስገባ ተቋማት ያስፈልጋሉና በአጠቃላይ ይሄ በተናጠል ተቋም የሚሰራ ስራ ሳይሆን በርካታ ተቋሞች በጋራ ተቀናይተው የሚሰሩት ስራ ስለሆነ የሁሉንም ተቋም ቅንጅት የሚጠይቅ ስራ ነው ብዬ አስባለሁ። የነበረን የአፈጻጸም ሁኔታ በላስት ምናምን ዓመት የሰራናቸው ምቹ ሁኔታዎች ለምሳሌ ስኬች ፕላን በጣም በሁሉም የሀገራችን አካባቢዎች ዜጎችም ይሰራሉ፣ ነባር ቤቶችም አሉ። ግን ቤቶቹ ስታንዳርዳቸውን የጠበቁ ለአኗኗር ያመቹ ዜጎቻችንን ክብር የሚመጥኑ ባለመሆናቸው በተወሰነ ደረጃ ተመጣጣኝ በሆነ ዋጋ ቴክኖሎጂም ቀርቦ ሊሰራ የሚችልበት እድልና አማራጭ ስላለም ከፍተኛ ትምህርት ተቋማትም የራሳቸውን ኃላፊነት መወጣት መቻል ይኖርባቸዋል ነው። እንደ መንግስት የሚጠበቅብንን የተቋማት በተዋረድ ያለን ተቋማት የሚጠበቅብንን ኃላፊነት መወጣት አለብን። ህብረተሰቡ ደግሞ ይሄን በከፍተኛ ሁኔታ ግንዛቤ እየፈጠርን እንዲያግዝ አቅም እንዲሆን እና የሱን ህይወት ሊቀይር የሚችልና የተሟላ ብልጽግና ሊያረጋግጥ የሚችል መሆኑን ተገንዝቦ ህብረተሰቡም ከጎናችን ሊቆም ይገባል። የሚጠበቅብን ተቋሞች ባለድርሻ ተቋሞችም በዚህ ዘርፍ ሁሉም ከተቋሙ ተልኮና ራዕይ አኳያ ይህንን ተግባር ውጤታማ በማድረግ የገጠር ትራንስፎርሜሽንን እውን እንድናደርግ አደራ ለማለት እወዳለሁ። አመሰግናለሁ። የከተማና መሰረተ ልማት ሚኒስትሯ ጫልቱ ሳኒ በሰጡት የማጠቃለያ አስተያየት ትኩረት ከተሰጠባቸው ጉዳዮች መካከል የገጠር ማዕከላት የመሬት አጠቃቀም ፕላን ሊኖራቸው እንደሚገባ፣ የጉባ ብስራቶች ተብለው በጠቅላይ ሚኒስትር ዶክተር አብይ አህመድ ይፋ የተደረጉ የቤት ልማት ፕሮጀክቶች እውን እንዲሆኑ መስራት እንደሚገባ፣ በሀገር በቀል ልምዶችና እውቀቶችን በማስፋት የገጠር ማዕከላትን መገንባት እንደሚያስፈልግ፣ የአንድ ማዕከል አገልግሎት መስጫን ማጠናከር እንደሚገባና የመንግስት አገልግሎትና አስተዳደር ሪፎርምን አጥንቶ በሁለተኛ ዙር ለመግባት ጥረት እየተደረገ ስለሆነ አገልግሎትን ማዘመን የሁሉም ተቋማት ግዴታ እንደሆነም አቅጣጫዎችን አስቀምጠዋል። ዘርፉ ላይ የሚሰሩ ሰዎችን የአቅም መገንቢያ መድረክ አድርገን የምንጀምርበት ወደፊትም ደግሞ የምንቀጥልበት ሰው ሲበቃ ብቻ ነው። ይሄንን ተገንዝበን የእኛ ቅንጅት የተቋማት ቅንጅት በምን ደረጃ ኢኮኖሚን ሀገርን ማሻገር እንደሚቻል ከግምት ውስጥ ባስገባን መንገድ ማለት ነው። በጣም በተበታተነ መንገድ ከሚሰራው ስራ በበለጠ በቅንጅት የምንሰራቸው ስራዎች የቅንጅት አሰራር ስርዓታችንን ማጎልበት ነው። የገጠር ቤት ተቋማዊ አደረጃጀትን መፍጠር ደግሞ ያስፈልጋል። ልክ ከተማ ላይ በትኩረት እንደምንሰራ ሁሉ በገጠር የሚሰሩ ቤቶች ወጥነት ባለው አደረጃጀት ሊድ መደረግ አለባቸው የሚለውንም የምናይበት ነው። የልምድ ልውውጥም የምንለዋወጥበት፣ ምርጥ ተሞክሮች እርስ በርሳችን የምንማማርበት፣ አንዱ አካባቢ ላይ የተሰሩ የገጠር ማዕከላት ላይ በተለይ ሞዴል የሚባል ስራ የተሰራበት አካባቢ ሌላም ቦታም በፍጥነት መሄድ እንዳለበት ታሳቢ በማድረግ ነው። በገጠር ማዕከላት የቤት ልማት ወደ ተጨባጭና ተግባራዊ ስራ የምናሸጋግርበት በንቃት እርስ በርሳችን መደጋገፍ እንዳለብን፣ ይሄ በጣም ሰፊ የሆነ ማህበረሰብ የሚኖርበትን አካባቢ የተሟላ ብልጽግናን እናረጋግጣለን ብለን ስንል በከተሞች ብቻ የምንሰራቸው ሳይሆን በአጠቃላይ ድፍን ኢትዮጵያ ላይ ገጠርም ከተማም ላይ በምንሰራቸው ስራዎች ስለሆነ እውን ብልጽግና ማረጋገጥ የምንችለው ሁላችንም እዚህ ፕሮግራም ላይ የራሳችንን አስተዋጽኦ ማበርከት እንዳለብን፣ አንድ አካባቢ ላይ ያለ ልምድ በጣም በተቀላጠፈና በተስፋፋ መንገድ ሌላም አካባቢ መድረስ እንዲችል እኛም እንደ ከተማና መሰረተ ልማት ሚኒስቴር እና ሌሎች ተቋማትን በጋራ በመሆን የምንደግፍ መሆኑን እያሳሰብኩ በመጨረሻም ከዚህ የምንወስዳቸውን ትምህርቶች ወስደን ከተሞች ላይ ብቻ ሳይሆን ገጠር አካባቢ ላይም በመስራትም ጭምር የተሟላ ብልጽግና እናረጋግጣለን ብላችሁ አስባችሁ ለመጣችሁ ሁሉ ይሄ መድረክ የሁላችንም ስንቅ እንደሚሆን
ይሄን ወስደን ይሄን ንቅናቄ ተግባራዊ የምናደርግበትና አንድ ቦታ ላይ ባየነው ለውጥ ወይ በመጣ ለውጥ ሳይሆን የምንቀመጠው በየአካባቢዎቻችን ሁሉ ህዝባችን የሚገባው ስለሆነ እኛ ደግሞ ሊድ የምናደርገው ኃላፊነት ያለብን ሁላችንም ስለሆነን ከዚህ የምናገኛቸውን እውቀቶች ቀስመን ወደ የአካባቢዎቻችን እንድንወስድ እግረ መንገዴን አደራ እያልኩኝ እጅግ አድርጌ አመሰግናለሁ። የተከበራችሁ ተመልካቾቻችን የአማራ ሚዲያ ኮርፖሬሽን ከከተማና መሰረተ ልማት ጋር በትብብር በየሳምንቱ እያዘጋጀ ወደ እናንተ የሚያደርሰው የከተሞቻችን ፕሮግራም በማዕከላዊ ኢትዮጵያ ክልል ሀዲያ ዞን ሆሳዕና ከተማ ተገኝተን ያዘጋጀነውን የከተሞቻችን ፕሮግራም ነበር ወደ እናንተ ያደረስነው። አብራችሁን ስለቆያችሁ ስለተከታተላችሁን እጅግ እናመሰግናለን። ሳምንት በሌሎች የከተሞቻችን ፕሮግራም እንገናኛለን። የሳምንት ሰው ይበለን። ሰለሞን አሰፌ ነበርኩ። ጤና ይስጥልን።